ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ ተጠናክሮ ቀጥሏል በጎጃም ሰከላ በሰሜን ሸዋ በርካታ ቦታዎች በጎንደር አርማጮ በሰሜን ወሎ የፋኖ ኃይሎች ከአገዛዙ ሰራዊት ጋር ውጊያ ማድረጋቸውን ከየአካባቢው የደረሱን መረጃዎች አመልክተዋል በሌላ በኩል የፋኖ ኃይሎች በፍኖተ ሰላም አቅራቢያ ከአገዛዙ ሰራዊት ጋር ጠንካራ ውጊያ ማድረጋቸው ተገለጸ በሰከላም ተመሳሳይ ብርቱ ፍልሚያ መደረጉን ከስፍራው የደረሰን መረጃ አመልክቷል በአማራ ክልል ስላለው ወቅታዊ የፋኖ ተጋድሎን በተመለከተ የዘውትር ተባባሪያችን አጭር ዘገባ አለው ከፍኖተ ሰላም ተነስቶ ወደ ቋሪት አካባቢ ላለ ወታደር ሬሽን በኮንቮይ መልክ ለማድረስ እንቅስቃሴ ሲያደርግ የነበረ አንድ ሻለቃ ጦር ወይንውሃ ከተባለች ቀበሌ ላይ ወይንም ገነት አቦን አልፎ ወደ ቋሪት ከመድረሱ በፊት ወይንውሃ የምትባል ቀበሌ ላይ የፋኖ ኃይሎች መረጃ ስለደረሳቸው ይህን መረጃ መሰረት በማድረግ የደፈጣ ጥቃት በመጣል ሙሉ በሙሉ አንዱን ሻለቃ ጦር ደምስሰውታል መሳይ ከፍኖተ ሰላም የራሳቸው ወገኖች እንደተመቱ ስላወቁ ሶስት ሻለቃ ጦር አስክሬን ለማንሳት እንቅስቃሴ አድርጎ እዛ ከተማ ላይ ከደረሰ በኋላ አስክሬን ለማንሳት እንኳን በማይችልበት ደረጃ ተመቶ ነው እንደገና ሁለተኛ የተመለሰው መሳይ ትናንትና ማታ እስከ 3 ሰዓት ድረስ ምንም አይነት አስክሬን እንዳልተነሳና አስክሬን ወድቆ እንዳደረ ነው የተረዳሁት መሳይ እንግዲህ በሰከላ አካባቢ ያለው የወታደራዊ እንቅስቃሴ አሁንም የበላይነቱን ፋኖ ይዞ አንዴ መከላከያ በጣም በርካታ ኃይል እያስገባ የጊሽ አባይ ከተማን እየተቆጣጠረ ሌሎችንም እየተቆጣጠረ እየተመታ እየተመለሰ አሁንም እንደለመደው ዛሬ በሰከላ ወረዳ ጊሽ አባይ አካባቢ ላይ ከፍተኛ እንቅስቃሴ ለማድረግ የሄደው የመከላከያ ሰራዊት ተመቶ እጅግ በጣም ከፍተኛ የሆነ ሙትና ቁስለኛ ሆኖ በጣም ከፍተኛ የሆነ እንዲሁም ተተኳሾች ሞርተሮች ዲሽቃዎች ብሬኖች እነዚህ ጥሎ ተማርኮ ነው ፈርጦ የተመለሰው ወደ አገው ምድር ወረዳ ማለት ነው በጎጃም አካባቢ ይሄ እንዳለ ሆኖ በጣም በበርካታ የጎጃም አካባቢዎች ላይ አሁንም ጦርነቱ በከፍተኛ ደረጃ እንቅስቃሴ እየተደረገ እንደሆነ ማየት ይቻላል ለምሳሌ ፍራጥ የሚባል ቀበሌ ላይ ከዚህ በፊት የፍራጥ አዳንከኝ አካባቢ ላይ የማህበረሰቡን ወታደራዊ ማሰልጠኛ ጣቢያ ባጠገባቸው አለ ሰለቆ የሚባል ወታደራዊ ማሰልጠኛ አጠገባቸው አለ እነዚህ ዛ ቀበሌ ነዋሪዎች በግዳጅ ከ100 በላይ ክላሽንኮቭ ለአርሶ አደሮቹ ሰጠው ስልጠና ሰጠው በፋኖ በዚህ አካባቢ እንቅስቃሴ ስለሚያደርግ ፋኖ በዚህ ሲያልፍ ምቱት ብለው ህብረተሰቡን እርስ በርስ ለማጋጨት ጥረት ቢያደርጉም የፋኖ ኃይሎች ወታደራዊ ጥበብ በተሞላበት ሁኔታ ያችን ቀበሌ ከበባ በመፈጸም ከ112 ክላሽ በላይ አስወርደው ለራሳቸው ተጠቅመውበታል መሳይ ይሄ ከወታደራዊ ማሰልጠኛ ጣቢያ የተሰጣቸው ክላሽ ነው ከ112 ክላሽ በላይ በቁጥጥራቸው ስር አድርገው ራሳቸው ታጥቀውታል ሌላው እንግዲህ ወደ ጎንደር አካባቢ ስንሄድ አርማጭሆ አካባቢ ላይ ከፍተኛ ጦርነት እየተደረገ ነው እንዲያውም እስከዛሬ ድረስ ከተደረጉ ውጊያዎች ጠንከር ያለና በአይነቱ የተለየ ከፍተኛ ደን የተገኘበት በሙስሊም ባምባ አካባቢ ነው ጦርነቱ የተካሄደው ይህ ጦርነት ፋኖች ከፍተኛ ድል ያገኙበት ነው በአጠቃላይ አማራ ክልል ላይ በተለይ በሰሜን ሸዋ አካባቢ ላይ ፋኖን ማግኘት ባለመቻሉ ፋኖ በድንገት እንዳውሎ ንፋስ አቅጣጫው በማይታወቅበት ሁኔታ እየመጣ በደፈጣ ዛን አካባቢ ያለውን የሪፐብሊካን ጋርድን አጠቃላይ ጦርነት ጨራሽ ብሎ የመደበውን ኃይል መውጫ መግቢያ በማሳጣታቸው ምክንያት አሁን የድሮን ጥቃት በጣም በከፍተኛ ደረጃ እያደረሰ ይገኛል በርካታ የሲቪል መኖሪያዎች ትምህርት ቤቶች ቤተክርስቲያኖች አካባቢ ድሮን በመጣል መምህራንን ተማሪዎችን ቀሳውስትን ሲቪል ነዋሪዎችን እየደበደበ ይገኛል የትግራይ ወጣቶች ክልሉን ለቀው የተሰደዱ መሆኑ ተገለጸ በአራቱም የትግራይ አዋሳኝ በሆኑ ቦታዎች ወጣቱ በከፍተኛ ቁጥር እየወጣ መሆኑን መረጃዎች ያመለክታሉ ዋዜማ ራዲዮ ሰሞኑን የትግራይ ጊዜያዊ አስተዳደር ባለስልጣንን ጠቅሶ እንደዘገበው ከትግራይ ወጣት 81% የሚሆነው ስራ አጥ ነው ክልሉን ለቀው በባህርና በየብስ የሚሰደዱ ወጣቶች በአብዛኛው ሌላ ዙር ጦርነት ይቀሰቀሳል በሚል ፍራቻ እንደሆነ የተመለከተ ሲሆን ከፍተኛ ረሃብ መከሰቱና የሥራ ማጣቱ ወጣቶችን በገፍ ክልሉን ለቀው እንዲሰደዱ እንዳደረጋቸው ተገልጿል በዋዜማ ዘገባ እንደተመለከተው 89% የሚሆነው የትግራይ ወጣት ትዳር መያዝ አይፈልግም ጋዜጠኛ ይሳቅ ወልዳይ የትግራይ ሁኔታ እጅግ አሳሳቢ ነው ይለናል ወጣቱ ቀየ መንደሩን እየለቀቀ ባገኘው አጋጣሚ በመሰደድ ላይ ነው ይለናል ጋዜጠኛ ይሳቅ
እንግዲህ ባዶ የትግራይ ላይ ያለው ሁኔታ አሁን በምናይበት ጊዜ በተለይ ወጣቱ በሁለት መልኩ እየፈለሰ ነው። በተለይ ወደ ሀገር ውስጥ እንደ ሀገር በሀገር ውስጥ ያለው ገንዘብ ከፍተኛ ነው ማለት ይችላል። በአዲስ አበባ ጎዳናዎችን ማየት የሚቻል ከሆነ መሳይ ወይም መረጃዎችን ሊኖርህ ከሆነ በአዲስ አበባ ጎዳናዎች ላይ በልመና የሚተዳደሩ ብዙ በትግራይ የመጡ ወጣቱ በእድሜ ደረጃ ወጣቶች የምንላቸው አርሶ አደሮች የምንላቸው ብዙ ሰዎችን የሚታይበት ሁኔታ ነው ያለው። ከትናንትና ይልቅ ግን ዛሬ ምንድነው የተለየ ነገር ያለው የሚባለው ነገር ላይ በትግራይ ላይ አሁን ከትናንትና በተለየ መልኩ በተለይ ትናንትና በተለይ ላለፉት 27 ዓመታት ወይም 30 ምናምን ዓመታትን በትግራይ የነበረው ሁኔታ ከ40 ምናምን % በላይ በሴፍቲኔት የሚተዳደር ማህበረሰብ የነበረው ክልል ነው። ግን እንደ ሪፖርት ሲተላለፍ የነበረው የትግራይ ህዝብ ወይም ደግሞ የትግራይ ወጣት በስራ አጥነት የማይሰቃይ እየጠገበ ምናምን ነበር። አሁን ደግሞ ከጦርነቱ በኋላ ትግራይ ስራ ማለት ይህንን የምተውና ሪፖርቱ ዋና ዓላማ ስላልሆነ የሪፖርቱ ዋና ኮንተንት ስላልሆነ አሁን ያለውን በምናይበት ጊዜ የትግራይ ወጣት በተለይ ትናንትና በጦርነት ጊዜ TDF ብሎ ያሰልፏቸው ብዙ ወጣቶች አካላቸውን ጎድለው ብዙ ተክደው ያለንበት ሁኔታ ነው ያለው። እሱ ብቻ አይደለም፣ በመንግስታዊ መዋቅር በተለይ አሁን ላይ ያለው ሁኔታ ጊዜያዊ አስተዳደር የሚባል አለ፣ ህወሓት መራሹ ኃይል አለ። ጊዜያዊ አስተዳደር ራሱ ህወሓት ቢሆን ግን ደግሞ ሌላ አንጃ አለ በትግራይ ላይ ስርዓት አልበኝነትን በኃይለኛ የሰፈነበት ነው ያለው። ስራ የሌለበት ስርዓት አልበኝነት የሰፈነበት ትልቁ ነው ያለው። ስለዚህ ከዚህ አንግል በምናይበት ጊዜ ወጣቱ በክልሉ ላይ በጣም ኃይለኛ ተስፋ የመቁረጥ ሁኔታ ነው ያጋጠመው። ስለዚህ ተስፋ የማታይበት ነገር ይህ ይሆናል የምትልበት ሁኔታ በሌለበት ሁኔታ ወጣቱ ያደረገ ነው። በዚህ የተነገሩ ያልተነገሩ በጦርነት የተሳተፉ ብዙ የቲዲኤፍ አባላት አሁን በባህር ላይ በአረብ ሀገራት ባህር ላይ ህይወታቸውን እያጡ ያሉበት ሁኔታ ነው ያለ ነው። እዛ ለመኖር ተስፋ ቢቆርጡ ምንም ሊያስደንቅ አይገባም ነው። እንደው ጋዜጠኛ ይስሐቅ እንግዲህ ቁጥሮች በጣም አስደንጋጭ ናቸው። ቁጥሮቹ 81% የስራ አጥ ነው፣ 89% ትዳር መመስረት አይፈልግም ነው። እንግዲህ የየም ስዳላ ነው መጀመሪያ ሲኖሩ ነው ትዳር የሚመሰርቱት። ከምንም በላይ ደግሞ ወጣቶቹ ከዚህ ከቴክኖሎጂ ጋር በተያያዘ የመጣው ቁጥር ራሱ አስደንጋጭ ነው። 97% የሚሆን የትግራይ ወጣት ኮምፒውተር አያገኝም፣ 78% የኢንተርኔት አገልግሎት አያገኝም፣ ከ50% በላይ ስልክ የለም። ይሄ ምን አይነት የመከራ ሸለቆ ውስጥ እንዳለ የሚያሳይ ነው። ይህንን ደግሞ የተናገሩት የክልሉ ከፍተኛ ባለስልጣን ናቸው ዋዜማ ሚዲያ የተናገሩት። ስለዚህ ትግራይ በእንደዚህ አይነት ሁኔታ እንግዲህ ለሌላ ጦርነት ደግሞ እነ ጀነራል ታደሰ ወረደ እየተዘጋጁ ናቸው። የትግራይ ወጣት በእንደዚህ አይነት ሁኔታ ያለ ምንድነው እየተደረገ ያለው? ዛሬ አብይ አህመድ ተስፋ ያለው ወጣት ተስፋ ያለው ሀገር እየገነባን ነው ይላል። የት ነው የሚገነባው? የትግራይ ወጣት የትግራይ ህዝብ ከዚህ በላይ ምን እንዲሆን ነበር የተፈለገው? በጣም ጥሩ። በትግራይ ያለውን መሳይ በትግራይ ያለውን ሁኔታ በምናይበት ጊዜ ከትናንትናው ለየት የሚያደርገው ብዙ አንጃዎች አሉ። ትናንትና በጦርነት ሲማግዱት ለስልጣናቸው ሲሉ ነው። መቼም ህዝብ ጥቅም ተብሎ ሊያስከብር ብሎ የወጣ መውጣት የለም። የተወሰኑ አካላቶች በተለይ የህወሓት መሪዎች ስልጣናቸውን ማራዘም የሚሆን ነበር ወደ ጦርነት ይማገዱ። አሁን በተለይ በጊዜያዊ አስተዳደር ተፈላጊነት የሌለን የሚሉ አካላቶች ናቸው ይህንን ጦርነት ሊያስነሱ የሚፈልጉ ማለት ነው። አሁን ልክ ነው፣ ጦርነት ሊያስነሱ የሚችሉ አካላቶች አሉ። እነዚህ ሰዎች ትናንትና የህዝብ ጥያቄ ጉዳያቸው ያልነበረ የህዝብ ሊያስፈልገው የሚችለው ምንድነው የሚለው ላይ ጉዳያቸው ያልሆኑ አካላቶች ናቸው። ስለዚህ የህዝብ ሞት በተለይ የህወሓት መሪዎች የህዝብ ሞትን ወደ ጥቅማቸው ወይም ደግሞ ወደ ራሳቸውን ጥቅም የሚቀየሩበት ሁኔታ እንጂ ወይም ሊሸጥቅበት የፖለቲካ አዳልተሪ የፖለቲካ ሽርሙጥና ሊያገኙበት የሚችለውን እንጂ የህዝብን ጥቅም ሊያስከብሩ የሚችሉበትን ሂደት አስበው ማያውቁም፣ ሰርተው ማያውቁም። ስለዚህ በህዝብ ሞት ይሸጥቃሉ፣ በህዝብ ሞት የፖለቲካ ትርፍ ያገኛሉ። ስለዚህ ሊገርም አይገባም። እነዚህ ሪፖርቶችን አሁን ቀደም ብለህ ተጠቃቀሱትን በተለይ ያሉ ሪፖርቶችን በሙሉ መሰረት አድርገን በምናይበት ጊዜ እነዚህ ሰዎች በእነዚህ ተነስተን እነሱን ጀጅ ማድረግ አንችልም ነው። ምክንያቱም ጉዳያቸው አይደለም። ኮንፍሊክት ላይ ስልጣናቸውን ማራዘም ይወዳሉ፣ ይችላሉ፣ ያስባሉ። የፌዴራል መንግስቱም ህወሓትን ህግን አስከብረው ወይም ደግሞ አደብ ማስገዛት የሚችልበትን እድል እያለ ሰምቶ እንዳልሰማ አይቶ እንዳላየ የሚሄድበትን ሂደት እንደ መደራደሪያ እየተጠቀመበት እንደሆነ ቆሙን ነው። አሁን ያለውን ኃይል ከፌዴራል መንግስቱ አቅም በላይ ሆኖ አይደለም። እነዚህም በሙሉ ትንኮሳ የሚያደርጋቸው ትንኮሳቸው የጦርነት ነጋሪቶችን በሙሉ ዝም ብሎ የሚታዘባቸው አሁን ከኔ በላይ ከመንግስት አቅም በላይ አይደሉም። ነገር ግን ለሆነ ነገር ተቀመጣቸው መደራደሪያ በህወሓት በኩል ብቻ አይደለም፣ በፌዴራል መንግስቱም ህወሓት እንደ መደራደሪያ እንደሆነ ነገር ኃይል ተደርጎ ነው የተቀመጠው ብዬ ነው ማስበው እኔ። በኦሮሚያ ክልል በባቱ ዝዋይ ሐይቅ ደሴት ላይ ከ5000 በላይ ነዋሪዎች ከፍተኛ ችግር ላይ መውደቃቸውን ገለጹ። በሐይቁ መሃል ደሴት ላይ ወደ መሬቱ የሚደርሱበት የጀልባ ትራንስፖርት በመቋረጡ
ለከፍተኛ ረሃብ መዳረጋቸውን ለአንከር ሚዲያ በላኩት የድረሱልን ጥሪ አመልክተዋል። ቀለባቸውን የሚሸምቱትና አጠቃላይ ኑሯቸው የተመሰረተው በጀልባ በሚያደርጉት ትራንስፖርት እንደሆነ የሚናገሩት የደሴቲቱ ነዋሪዎች በአካባቢው የኦሮሚያ ክልል ባለስልጣናት ውሳኔ የጀልባ ትራንስፖርቱ እንዲቋረጥ መደረጉን ገልጸዋል። በኦሮሞ ነጻነት ሰራዊት ይፈጸምባቸው የነበረው ጥቃት ጋብ ማለቱን የሚገልጹት የደሴቲቱ ነዋሪዎች አሁን ግን በኦሮሚያ ብልጽግና አማካኝነት አካባቢውን ለቃችሁ ውጡ የሚል ጫናና ወከባ እየተደረገባቸው መሆኑን አመልክተዋል። ካለፈው አንድ ወር ወዲህ መሬት ካለው ህዝብ ጋር የሚያገናኛቸው ብቸኛው የጀልባ ትራንስፖርት ሙሉ በሙሉ እንዲቋረጥ ያደረጉት የክልሉ የመንግስት አመራሮች ለከፍተኛ የህልውና አደጋ ዳርገውናል ሲሉ አቤቱታቸውን አቅርበዋል። እኛ የምንኖረው ዝዋይ ሐይቅ ውስጥ ነው፣ ደሴት ውስጥ ነው የምንኖረው። የምንኖረውም ደግሞ እኛ እዛው በተከለለችው ቦታ ነው የምናገኘው። አገልግሎትም በአብዛኛው ከውጪ ከሚመጡ ግብአቶች ናቸው የምንኖረው ማለት ነው። ከዝዋይና ከመኪና እዛ ነው የምናገኘው። እንደገና ደግሞ የምናመርተውንም መጠነኛ ስራም ቢሆን አትክልት ተበላሽቶ ነው ማሳ ላይ እየበሰበሰ ያለው። ጓሮ አትክልቶች አሁን ፓፓዬ ሰው የተከለውን እንደ ሽንኩርት አይነት እነ ቃሪያ ሁሉም እየበሰበሰ ነው ያለው። ቢያንስ ማህበረሰቡ ተበድሮ የሰራበትን የነገ ኑሮ መራት የማይችልበት ደረጃ 0% ላይ ገብተዋል። ሁለተኛ ደግሞ አገልግሎቱ ራሱ አጥቶ ታማሚ ሕክምና አጥቷል። አዛውንቶች ደግሞ ቀለባቸውን ነዋሪ በሙሉ ቀለቡን አጥቶ መገልገል ያልቻለበት ሁኔታ ነው ያለው። እንደገና በጣም አቀማናሳ የሆኑ ባል አልባ ሴቶች አሉ፣ ወላጅ አልባ ልጆች አሉ። እነዚህ ሰዎች በደንግላ እንኳን ባለቤታቸው ቀጥፎ ወደ ሌላ ቦታ ሄዶ የሚያመጣላቸው አካል የለም። ስለዚህ እነዚህ ሰዎች በጣም እየተጎዱ ያሉበት ሁኔታ ነው ያለው። በሽተኛውም ስኳር ህመምተኛ መድኃኒት ማግኘት ያልቻሉበት፣ ወላጅ እናትም ደግሞ ልጇን መቅበር ያልቻለችበት፣ ጥምዶች ደግሞ ባለቤታቸው ሲሞት መቅበር ያልቻለበት፣ ልጅ ለእናቷ ማልቀስ ያለችበት የመጨረሻ ደረጃ ነው ያለ ነው። ጀልባው ከተያዘ 3 ሳምንት አልፎታል። አሁንም እስከዛሬ ድረስ ተለቀቀ። ማለት ይሄ ጀልባ እየተመላለሳችሁ ህይወታችሁ የሚያስፈልጋችሁ ለኑሯችሁ የሚያስፈልጋችሁን የምታሟሉበት መጓጓዣ ነው እንዳይንቀሳቀስ የተደረገው? አዎ እሱ ነው። ያለሱ የትም መንቀሳቀስ አንችልም። አሁን ለምሳሌ ጀልባ ማለት ዙሪያ ውሃ ነው፣ በውሃ የታጠረ ነው። ስለዚህ ከዛ ውጪ መንቀሳቀስ መሸጥ አችልም። ወፍጮ ቤት መሄድ አችልም። ሕክምና መሄድ አችልም። የተማሪ ቀለብ ማመላለስ አችልም። ሰው ማሳከም አችልም። ነፍሰ ጡር ራሷ ወደ ሕክምና ቤት መሄድ አችልም። ሰው ቢሞት ለቅሶ፣ ለሀዘን፣ ለደስታ መሄድ አችልም። ለተማሪዎች ቀለብ መመላለስ አይችልም። ለእርሻ መመላለስ አችልም። ወደ ሄደ ስራ መፍጠር አችልም። የተሰሩ አትክልቶችም አሁን እንዳልኩ እየተበላሹ ነው ያሉት። ሰው ስነ ልቦናው በጣም ተጎድቷል። እያለቀሱ ነው ያሉት። እንግዲህ ሰው ታሞ ሕክምናን ካላገኘ፣ ለጎሮሮ ኢቭን ዱቄት ወፍጮ ቤትን ካላገኘ፣ ገበያ ሄዶ ሸምቶ ካላገባ፣ ነግዶ ካላተረፈ፣ በእጁ ያለው እህል አልቆ ዱቄት አልቆ ከብት ያለችውን አንድ ፍየልም ሽጦ ካልተጠቀመ እንዴት ነው የሚኖረው? ልጆች ከቤተሰቦቻቸው ተቆራርጠው ነው ያሉት ለ3 ሳምንት ያክል። ቀለብ የሚመጣው ለተማሪ በእንደዚህ አይነት ጀልባ ነው። ያለሱ ማንም መንቀሳቀስ አይችልም። እንኳንም ደሴቱ ነዋሪዎች ቀርተው ከደሴቱ ውጪ ዙሪያው ላይ ያሉት አካባቢው ራሱ በሱ ነበር የሚጠቀመው። በሌላ ቦታ መንገድ ትራንስፖርት ሲዘጋ በጀልባ ነበር ሲጠቀሙ ነበሩት። ኢቭን እኛ 100% አሁን በጣም የጉዳቱ ሰለባና የጉዳቱ ባለቤት ሆነን ነው ያለ ነው። አመት በዓል ማክበር አልቻልንም። ከቤተሰብ ጋር ተቆራርጠን ነው ያለ ነው ማለት ነው። ይሄ ጉዳት እኛ ላይ አገርሽቷል። ብንጠይቅም ዛሬ ነገ እየተባለ ምላሽ አልተሰጠንም ለማለት ነው። እንግዲህ በዛ አካባቢ የኦሮሞ ነጻነት ሰራዊት መንግስት ሸኔ ያለ የሚጠራው ይንቀሳቀሳል። አሁን ይሄን እንደዚህ እንዳትሆን ይሄን ሁሉ ገደብ የተጣለባችሁ ወይም ደግሞ እንዳትንቀሳቀሱ ለዚህ ሁሉ ችግር ጋለጡ ያደረጋችሁ ምንድነው? ማን የትኛው አካል ነው? እነሱ ያንቀሳቀሳሉ። አሁን ያልኩ አካል ማለት ነው። እነሱን ደግሞ መከላከል የሚችል ማጥቃት የሚችል መንግስት ነው። የጀልባው መዘጋት ለዚህ መፍትሄ አይሆንም። ምክንያቱም በማንኛውም ቦታ መንገድ ትራንስፖርት ተዘግቶ ያለ መንግስት በኃይል እያስከፈተ ማህበረሰቡ እንዲጠቀም ያደርጋል። እነሱ እየተንቀሳቀሱ ነበረ። እነሱንም ማስወጣት የሚችል እሱ ነው እንጂ እኛ ፈቅደን ወይ ደግሞ እኛ ወደን የምናደርገው ነገር የለም። አቅም የለንም ማህበረሰቡ። ስለዚህ መንግስት ነው የከለከላችሁ? ሸኔ ነው መጀመሪያ ነበረው ዙሪያው ላይ እሱ ነው። አሁን ግን የያዘው የመንግስት አካል እንጂ እነሱ አይደሉም። በአሁኑ ሰዓት ማለት ነው ጀልባውን የሰበሰበው የመንግስት አካል ነው። ሸኔም ነበረ በዙሪያው ላይ ማለት ነው። እነሱም ማጥፋት የሚችል መንግስት ነው እንጂ ማህበረሰቡ አቅም የለውም። የሽንኩርት መከታያ ቢላ የለውም ከመሳሪያ ኖሮ። ስለዚህ እነሱም በቀላሉ ማጥፋት ይችላል። እኛ ግን አሁን ሁለቱም አካል አሁን እነሱ ባሌሉበት ነው። እነሱ ሄደዋሉ ከአካባቢ። የመንግስት አካልም እንቅስቃሴ እያደረገ ነው። ኢቭን የጀልባ ቢፈቀድ እዛ አካባቢ ላይ በየወደቡ በየፌርማታው እየፈተሸ መጫን ይችላል። ያንን ድል ነው ያጣነበት። በአሁኑ ሰዓት ጀልባውን የያዘው የመንግስት አካል ነው። ለምንድን ነው እንዲህ የሚያደርጓችሁ? ምንድን ነው ምክንያታቸው? የተለየ ነገር አለ? ውጡ ነው የሚሏችሁ? ምንድን ነው ምክንያታቸው ለዚህ ሁሉ ችግር እንድትዳርጉ የሆነበት?
መጀመሪያ ልጆቹ ሸኔዎቹ እኛ ጋር ሰፈሩት። እነሱ እየመጡ እኛ ጋር ለተወሰነ ሰዓት ያርፋሉ፣ ለተወሰነ ሰዓት ይሄዳሉ። የጀርባውን ባለቤት በማስገደድ ማለት ነው። ውጪ ሲወጣ ለስራ እንቅስቃሴ ታደርጋለህ። ስራ ቦታ በማምጣት አንተን ያግቱሃል፣ ወይ ከህይወትህ ወይ ከሱ አማራጭ ይሉሃል። ከዚያም በኋላ አንተ ተገደህ ትጭናቸዋለህ። ግን በቀላሉ እነሱን ከአካባቢው ማስወገድ ይቻል ነበረ። እነሱን ትቀልባላችሁ በሚል ነው። እኛ ግን እነሱንም ተገደን ነው የምናደርገው እንጂ ወደን አይደለም። ሁለተኛ ደግሞ እነሱን ለመቀለብ ራሱ ቀርቶ ለራሳችን እንኳን የምንቀለበው ህልም የለንም፣ አቅሙም የለንም። 3 እና 4 መዳበሪያ ነው በአመት የሚያመርቱ አምራቸው። ከዛ ላይ ከገበያ ሸምቶ ነው። ቄት የለውም። እናቶች በእጃቸው ፈጭቶ ነበረ። የጤንነታቸው ሁኔታ ከባድ ነው። እንግዲህ እኛ ወደ ድሮ ባርነት ነው የተመለስ ነው። ይሄ መንግስት አቅም ያለው መንግስት ነው። ከአካባቢው እነዚህ ሰዎች ማስወገድ ሲችል እኛን ተቀልባላቸው በማጀርባ ጠቀማ። ያም ደግሞ ብቻውን ማፍ ይሆናል ብዬ አላስበውም። እነሱ አሁን ከአካባቢውም ላይ የሉም። ነገር ግን ጀልባ ቢፈቀድና እነሱም ካሉ ለመታገልና ወደ ሌላ ቦታ ወይ ደግሞ ለአካባቢ ለማጽዳት አገልግሎት እያገኘን ማህበረሰቡን እዛ ጋር ቆሞ ፈትሾ መጫና ማስወረድ ይችላሉ። እንደማንኛውም ኬላ ማለት ይሄን አገልግሎት አጥተን እየተጎዳን ያለ። ጎጃም አካባቢ ከዚህ በፊት ጠንካራ የሆነ እንቅስቃሴ ከሌሎቹ ከጎንደር፣ ወሎ እንዲሁም ከሸዋ የፋኖች እንቅስቃሴ በተለየ መልኩ ከፍተኛ ከተሞች ላይ ታርጌት በማድረግ ትልልቅ ውጤቶችን አስመዝግበው ነበረ። በአዲስ መልክ እንደገና እንቅስቃሴ ለማድረግ ተዘጋጅተው ጨርሰዋል። ይህንን ዝግጅት ለማኮላሸት በሁለት አቅጣጫ በተለይ በዋናነት በደጀን በኩል የምስራቅ ጎጃምን የፋኖ እንቅስቃሴ ለማገድ፣ በቤንሻንጉል ጉሙዝ በኩል ደግሞ የሰሜን ጎጃምንና የምዕራብ ጎጃምን እንቅስቃሴ ለማገድ ከፍተኛ ሰራዊት አሰማርቶ አሁን በሁለት ትልልቅ የኮንቮይ ጦር አሰማርቶ ይገኛል። ይሄንን ለመመከት መከላከያ ሰራዊቱ በተለያየ ጊዜ በራሱ መኪኖች እንቅስቃሴ በሚያደርግበት ጊዜ በከፍተኛ ሁኔታ እየተጠቃ ስለነበረ አሁን ግን የተከተሉት ስልት ምንድነው? የግለሰብ መኪኖችን በመቀማት ሰራዊቱን በሲቪል መኪኖች በመውሰድ ወታደራዊ ቀጠናዎች ላይ ለማድረስ ከፍተኛ እንቅስቃሴ በማድረጉ ምክንያት የጎጃም ፋኖ ወይንም የጎጃም ፋኖ እዝ መመሪያ አውጥቷል። ይህ መመሪያ ምንድነው? የመኪኖች እንቅስቃሴ ሙሉ በሙሉ እንዲገታ ለማድረግ ነው ህብረተሰቡን ትብብር የጠየቁት። ህብረተሰቡን ይተባበራል የሚል እምነት አለኝ። ይሄ እንቅስቃሴ ከዚህ በፊት ውጤታማ ነው። የዛሬ 2 ወር አካባቢ የጎጃም ፋኖች በጎጃም በተለያዩ አካባቢዎች ጥቃት በመከላከያ ሰራዊት ላይ ሲያደርሱ መጀመሪያ ልክ አስቸኳይ ጊዜ አዋጅ በማወጅ የመኪኖች እንቅስቃሴ በመፍታት ህብረተሰቡ እንዲተባበር በማድረግ ምንም አይነት የሰውም ሆነ የጭነት ማመላለሻ መኪኖች እንቅስቃሴ እንዳይኖሩ በማድረግ የሚፈልጉት ወረዳ ወደሚፈልጉት የከተማ አስተዳደር ዞኖች ላይ በመግባት የሚፈልጉትንና የተጠና ስትራቴጂክ ወታደራዊ ዘመቻ በማድረግ ውጤት አስመዝግበዋል። ይሄን ውጤት አሁንም ለመድገም ያስችላቸው ዘንድ አዋጁን አውጥተዋል። ወሳኝ አዋጅ ነው። ውጤታማ ይሆናሉ የሚል እምነት አለኝ። ህዝቡ በመከራው ውስጥ ያለ ስለሆነ መከላከያ ሰራዊቱ ሀገር መከላከል ወጥቶ ህዝብን እያወደመ ንብረት እያቃጠለ ህዝብን እየገደለ በመሆኑ ህዝቡ የሚወጣለት አዋጅ ሙሉ በሙሉ ተባባሪ ይሆናል። መንገዶቹ ይዘጋሉ። ከመንገዶች ፎሎ አርጉ።